Don't kid you. ዛሬ እንግዳችን የማርያም አበበ እንዴት ነሽ ማርያም? እንኳን ደህና መጣሽ። እንኳን ደህና መጣ። አሜን። ማሚ ብር አላት፣ እሺ፣ ግን ደሃ ናት። ለአንበሳ አገሳ ይባላል አይደል? አዎ። አህያ ሲጮህ ምንድን ነው ይባላል? ባጃጅ ታውቂያለሽ? ባቡር ነው። ኢትዮጵያ መቼ ነው የተወለደችው? እሁድ። ሀገር ማለት አባት እናት ማለት ነው። እሺ። ሀገር ማለት መሳቅ፣ ሀገር ማለት መተኛት እንቅልፍ፣ ሀገር ማለት ሰዎችን ማገዝ። ሀገር ምግባረ ሰናይ ምንድን ነው? ፒዛ። አህያና በሬ ጅብ አልፈራም። አህያና በሬ ጅብ አፈሪም። አንበሳና ተኩላ ነብርስ ትፈሪያለሽ? አልፈራም። አፈሪም። አሁን አንበሳ እዚህ ቢመጣ አፈሪም? አልፈራም። አንበሳ እዚህ ጋር ቢመጣ አፈሪው? ሂዳምጣው አንበሳውን ና በለው፣ ከላይ አንበሳውን ና በለው፣ ና በለው አንበሳው። እፈራለሁ። ያችን ልጅ ታውቂያታለሽ? አብሰላንተ ትግባባላችሁ? አዎ። ላምጣት እዚህ ጋር አብራችሁ ታወራላችሁ? አዎ። የማርያምና አብሰላት ከሁለታችሁ ድምጹ የሚያምረው የማን ነው? እኔ በጣም ድምጹ የማርያም የሚያምረው ይመስለኛል። የሷም ይመስለኛል አይደለ? ኢትስ ራይት። እሺ፣ የስልክ ጥያቄ ነው። ከመለስሽ አንድ የሙዚቃ ሲዲ እና ሰርተፍኬት ተዘጋጅቷል ለሽልማት። ሄሎ ኢትዬ፣ ወይዬ፣ ደህና ነሽ? እንዴት ነሽ? ሮቤል አለ? ሮቤል እያጠና ነው ጥናት። የት ሆነሽ ነው? አንድ ጥያቄ ልንገርሽ ነው። እሺ ንገሪኝ፣ ምንድን ነው የኔ ቆንጆ? ስጋ ባዳ ነው ማለት ምን ማለት ነው? በያት። ስጋ ማለት ምንድን ነው? ስጋ ባዳ ነው። ስጋ ባዳ ነው ወይ? ዘመድሽ ባዳ ነው ማለት ነው። ስጋ እንደማለት አይደለም ለማለት ነው። ዘመድ ነው ለማለት ነው። ልጅ ማለት ነው። ምን ማለት ነው? ልጅ ማደግ ነው። ሌላ ተባለ። የራሷ ጣቢያ። ይኸውልሽ ያለችሽ ንገሪኝ፣ ከራስሽ አትፍጠሪ። ናሆምን አንተ ያገናኝ። ማን ነው ናሆም? አዎ። ዙሪ፣ ቆይ ወደ እኔ። ኧረ እባክህ ነው። ናሆም ቆይ እንዴ፣ ዙሪ በስነ ስርዓት። እንዴ ራሷ ትመልስ እንጂ የምን ናሆም ነው? ናሆም ማን ነው? ዋ ሄሎ እሺ፣ ስጋ ባዳ ነው ማለት ምን ማለት ነው? መልሽ በያት። አቻይ ምን ቃለ ሮቤል ጠይቁና ይመልስልሽ። 7 አመቱ ነው ሮቤል። የሆነ ነገር ሰው አናግርሻለሁ። የሆነ ነገር ሰው ነው። እሸት እሺ እሾት፣ ስሙሽ እሾት ነው። እሸቱ። ሄሎ ጤና ይስጥልን። ሄሎ አቤት። እንደምን አለሽ? እግዚአብሔር ይመስገን። እንዴት ዋልክ? እግዚአብሔር ይመስገን። ኮሜዲያን እሸቱ ነኝ ከዶንኪ ቲዩብ የድንቅ ልጆች ፕሮግራም። እሺ ስጋ ባዳ ነው ማለት ምን ማለት ነው? አልመለስሽላትም። እሷ ደግሞ ሮቤል እንዲመልስ ነው የፈለገችው። እንግዲህ ያው ሮቤል የሚመልሰው ከሆነ ብትሰጪው ደስ ይለናል። እሺ ሄሎ ሮቤል፣ እኔ ፊልም ላይ እየተታየሁት ነው። ስጋ ማለት ምንድን ነው? ስጋ ባዳ ነው ሮቤል። ስጋ ባዳ ነው ሮቤል። ስጋ ባዳ ነው ማለት ምን? ስጋ ባዳ ነው ማለት ምን ማለት ነው? የኛ
ያልሆነ ነገር አይደለም ሮቤልዬ። ሀገር አንተ ስጋ ታለ ሀገር አንተ ስጋ እኮ የሚበላ ነው። ስጋ ባዳ ነው አያውቅም። ስጋ የሚበላ በልልኝ እስቲ በልልኝ ስጋ በልልኝ። ስጋ ባዳ የለውም እኮ ምንድን ነው? አዲስ ተረትና ምሳሌ ልፈጥር ነው እንደ አንተ። ስጋ ባዳ ነው ማለት ሰውነት የፈለገው ወፍራም ቢሆን እንኳን ህመም ሲይዘው ሰው ምን ሲለው ባንዴ ይከሳልና ሲከሳ ስጋ ባዳ ነው ይባላል። ሮቤል እሺ የሱትን ማስተካከልሽ ቻው ቻው። ሰላም ሮቤል፣ እናመሰግናለን። እጅግ በጣም እናመሰግናለን። ያንተ ለእንግዶቻችን። ኧረ እዚህ ጋር አይደለም። ኧረ እኔ የእሱን አይደለም የጠጣው። አዎ ይሄ ነው። አንቺ ደግሞ ሚክስ አድርገሽ ነው እንደ ካርታ። ለልጆቹ እኮ ቢጫ ነው እንዴ? አሁን አንቺ ስልክ ስለጠየቅሽ ወደ እሷ እንሂድ። ታሪክ አነብልሻለሁ። ማን እንደሆነች ስሟን ነው የምትነግሪኝ። እንደ አውሮፓውያን አቆጣጠር በ1972 የተወለደችው በኢትዮጵያ በማዕከላዊ ኦሮሞ አርሲ በቆጂ መንደር ነው። የሩጫ ህይወቷን የጀመረችው በትምህርት ቤቷ በ400 ሜትር ውድድር ሲሆን የማይል ኮከብ ብለው ሰየሟት። እንደ አውሮፓውያን አቆጣጠር በ1992 ኢትዮጵያ ብሔራዊ ቡድን ለኦሎምፒክ ጨዋታዎች ተቀላቀለች። በባርሴሎና ኦሎምፒክ የ10,000 ሜትር ውድድር አሸንፋለች። የመጀመሪያዋ አፍሪካዊ ሴት የወርቅ ሜዳሊያ በማግኘት በታሪክ መዝገብ ላይ ሰፍራለች። በዓለም አቀፍ ህይወቷ ባሳለፈችው 5 የውድድር ዘመናት በ10,000 ሜትር ውድድር ተሸንፋ አታውቅም። በ10,000 ሜትር የኦሎምፒክ ወርቅ ለሁለተኛ ጊዜ አሸንፋለች። በዝግጅቱ አጭር ታሪክ ውስጥ ያንን ያደረገች ብቸኛዋ ሴት ነች። በአጠቃላይ 6 የዓለምና የኦሎምፒክ የወርቅ ሜዳሊያዎች አሏት። ሌላ ታሪክ ውስጥ ገብታችኋል። ይቺ ጀግና አትሌት ማን ነች? ዞሮ ዞሮ ለሀገሬ ለእናት ሀገር ውለታ የምንመልስበት ወርቃማ አማራጭ ከፐርፐስ ብላክ ኢትዮጵያ። በሀገር ውስጥና በውጭ ሀገር የምትገኙ ዲያስፖራ ኢትዮጵያውያን በአንድነት የምትሰሩበት እድል ተመቻችቷል። ኑ አብረን እንስራ። በሀገር አንድነት የሚኮራ ኢትዮጵያዊ በየትኛውም ሀገር ያለ ዲያስፖራ መዋለ ነዋዩን በማፍሰስ ህዝቡን ከስራ አጥነት፣ አገሩን ከውጭ ምንዛሪ እጥረት፣ ለገበሬው ምርታማነትና ለቴክኖሎጂ ሽግግር፣ ለአጠቃላይ የጋራ እድገት የሚሰራበት ጊዜው አሁን ነው። ከፐርፐስ ብላክ ኢትዮጵያ ጋር ኑ አብረን እንስራ። ዞሮ ዞሮ ለሀገሬ። ይቺ ጀግና አትሌት ማን ነች? ኢትዮጵያ ዊቷ የሚል ጨምሩበትና ደራርቱ ትሉ በትክክል ተመልሷል። እስኪ ቸብቻ እናመሰግናለን። አብሳላት ዘንጋው ለማርያምና አብሳላት እናመሰግናለን። የተወደዳችሁ የዶንኪ ቲዩብ ቤተሰቦች እንዴት ከረማችሁ? አሁን ደግሞ ስጋ ዘመድ ልንሆን ነው። 5፣ 7፣ 10 ዶላር እየከፈላችሁ የዶንኪ ቲዩብ ሜምበር ስትሆኑ የምታገኙት ጥቅም አስደናቂ ነው። ድንቅ ልጆችን ከሳምንት በፊት ታዩታላችሁ። አዲስ የምንለቀውን ስታንዳፕ ኮሜዲ ከሳምንት በፊት ትስቁበታላችሁ። ለልጆቻችሁ ደግሞ ሀገር የሚያቀና ትውልድ የሚያንጽ ጽደት ያለ ቆንጆ ተረት ይነበብላችኋል በዶንኪ ቲዩብ ለእናንተ ልጆች ብቻ። የዶንኪ ቲዩብ ሜምበር ከሆናችሁ ለእናንተ ብቻ በተዘጋጀ የቀጥታ ስርጭት ወይም ላይቭ ሾው ላይ መሳተፍ ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የልጆቻችሁ ወይም የእናንተ ልደት ሲደርስ ፎቶ ትልኩልንና በፌስቡክና በዶንኪ ቲዩብ ሃፒ በርዝዴይ ትባላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ ኮፍያዎች፣ ቲሸርቶች፣ ስክሪፕቶች፣ የተለያዩ የዶንኪ ቲዩብን አርማ የያዙ እቃዎችን መግዛት ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የምትጽፉት ኮሜንት በቀጥታ ይመለስላችኋል። የዶንኪ ቲዩብ ሜምበር ከሆናችሁ ዶንኪ ቲዩብ ይልቃል፣ ከፍ ይላል። ከፌክ ኒውስ፣ ከዲስና ከሚስ ኢንፎርሜሽን የጸዳ እውነትንና አገር ግንባታን በጎ አድራጎትን ያካተተ ድንቅ ቻናል እየገነባን ነው። በወር 5፣ 7 ወይም 10 ዶላር ብቻ በመክፈል የዶንኪ ቲዩብ ስጋ ዘመዱ ነው። ሜምበርሺፑ ተጀመረ ይላል። የታል